ኢንስፔክተር ሳላስፈቅድ ቢኒ ይመጣው አማራጭ ስላልነበረ በትነግረኝ አሪፍ ነበር። አሰራራቸው እንደዚያ ነው። እና ምንም አልገባኝም። ምንድን ነው እየተፈጠረ እንዳለ ልትነግረኝ ትችላለህ? ቆይ ከኔና አንተ ኬዝ ጋር እነዚህ ሰዎች ምን ያገናኛቸው? ያፌት፣ ሉሊት፣ ይህንን ሰውዬ አውቀዋለሁ። የት ነው የምታውቀው? ከቤዛ ጋር በተደጋጋሚ ከቤታቸው ሲወጣ አይቻቸዋል። ምን? ኢንስፔክተር ቤተሰቦች አደጋ ላይ ናቸው። ቆይ ሴትዮ ከጀርባ ድራማ ስትሰራብኝ ነበር ማለት ነው? ናታን ምን እየተካሄደ እንደሆነ ለምን አልነግረኝም? ኢንስፔክተር ነው ያልከው? ቢኒያም እባላለሁ። በሙያዬ ጠበቃ ነኝ። አንተ አታውቀኝም እንጂ እኔ በጣም ነው የማውቅህ አቶ ቢኒያም። እርግጠኛ ነህ ግን እዚህ ፎቶ ላይ ያየሁና ከቤዛ ጋር በተደጋጋሚ አንድ ላይ የሚታዩት ሰዎች ራሱ ነው? አዎ ራሱ ነው። በደንብ አይቼዋለሁ። ኢንስፔክተር አንተም ታውቃለህ ማለት ነው? አንተም እኮ ነግረኸኛል ከሆነ ሰው ጋር እየተቀራረበች እንደሆነ፣ ግን ማንነቱን ያልነገርከኝ። ለማንኛውም አንተ ተረጋጋ። ስለ ማንነቱ አሁን እናጣራለን። እባካችሁ ስለምንና ስለማን እያወራችሁ እንደሆነ ተናገሩ። አንቺ ፍራታ ነይ ወደዚህ። አንቺ ማትረቢ የታባሽ እንደነበርሽ ተውጫታለሽ። ነይ የት ነበርሽ? ተናገሪ። የት ነበርሽ? ያቤት ልቀቀኝ። ያሳመምከኝ ነው። ልቀቀኝ። እንኳን ደህና መጣሽ። ነይ ቁጭ በይ። በዚህ ልክ በጭራሽ ቤት መተሽ ያገኝሻለሁ ብዬ አልጠበቅኩም ነበር። ቆይ እኔ ባልመጣ ኖሮ ልትመታት ነበረ? ሚስትን ለመምታት እጅን ታነሳለህ? አይ አልመታትም። ሲጀመር ምን አይመታል። ቤት ስመጣ ስላጣኋት ተናድጄ ነበር እና ደግሞ ስለምወዳት እቀናለሁ። ካላመንካት ማግባት አልነበረብህም። ደግሞስ ታማተኝ ታጥላት መሄድ ሳይንስ ትጮህባታለህ? እኔ እኮ መጀመሪያ መጣጤ ወንድሜ ከዚህ በኋላ እሷን እንደማያስብ አንተም ደግሞ ከዚህ በኋላ ወንድሜን ማሳደድ እንድታቆም ላስጠነቅቃችሁ ነበር። ግን ደግሞ መጀመሪያ ያንን ለመስማት ጤነኛ መሆን ያስፈልጋል። እኛ በቤታችን የወደቀ ነገር ላይ ኃይላችንን አናሳይም። በጀርባ መተለም ለማጥቃት አንሞክርም። ለዛ ነው አስነስቼ ወደ ሆስፒታል የወሰድኳት። አዎ ወንድምሽ ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሱ ፍቅረኛው ጋር በተደጋጋሚ እየታዩ ነው። ፍቅረኛ? አዎ ፍቅረኛ። ምን ነው አልነገርሻትም እንዴ? እሱን እኔም ካንተ እየሰማው ነው። ግን እቅድን በጣም ወድጄዋለሁ። ኤፍራታን ከወንድሜ ለማራቅና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከኔ በላይ አንተ በደንብ አድርጋ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ። ከመጀመሪያው ምን ነኝ የተውኩት አይደለም። አንድ ፍቅረኛ 10 መያዝ ይችላል። እኔን አይመለከተኝም። እሱንማ ያየነው እኮ ነው። ለማንኛውም አቶ ያፌት እንደዚህ እየተንጎራደሽ እንደምትጠብቂኝ ባቅ ኖሮ እኮ ቀደም ብዬ ለመምጣት ሞክር ነበር። አንተ እንዴት ነው የሚያደርገው እንዴ? እኔ እኮ ልጅ ነኝ። ምን ፈራም ስለኝ? አንቺ ላለቃሽ ውሻም ጭምር ነሽ። ምንድነው ናታንን ይዘሽልኝ ነው ያልሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው። እኔ ከስራ ሰዓት ውጭ ማንንም አላወራም። ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው። ከአለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የእኔ ሴቶች ጋር አስገብቼ ኤፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያደርጋል። ዝም ያልኩሽ ስለማላቅ አይደለም፣ እኔ ኃላፊነት ስላልሆነሽ ነው። ናኤም እንዴ ያ ሀገር ያሸበረ ትልቅ ወንጀለኛ ናት አለ? አዎ ቆይ እንዴት ሊሆን ይችላል? እኮ በግድ ወንዱን ሲባል የነበረ ሰው ነው እንዴ? ወን ያለቀልኝ ወይዘሮ ሉሊት ያለቃዋ ነገር ግራ ገብቷታል። አለቃዋን ስለማታውቅ እውነት ያፌት ይሆን ወይስ ይሄው ናኤፍ ናታን ይሆን? ናታን ደግሞ በፍጹም ሊሆን አይችልም። ይሄ እኮ ግድ ወንድ ይሁን ተብሎ ወንድ ሆነ ነው። ስለዚህ እንዴት ነው የኔ ያለቃ የሚሆነው ብላለች። ናታን
ጓደኛውን ቢኒን በደንብ በሚያሳምን ሁኔታ ወንድሙም ጓደኛውም ደግሞ ለካ ጓደኛዬ አልተረዳውም ነበር፣ ይህን ያህል ተራርቀናል፣ ይህን ያህል እንድተራራቅን አላቅም ነበር ብሎ ቢኒም እጅግ በጣም ተገርሟል። እና ናታን አሁን ላይ ከፖሊሶች ጋር እየሰራ ከነሱ ጋር እየሰራ ወንጀል ውስጥ ራሱን አስገብቶ ትልቅ ኃላፊነትን ትልቅ ሪስክን ወስዶ ግን ደግሞ ከሳጅኖቹ ጋር እየሰራ ናኤፍን ሆኖ እየሰራና እንዲሁም ደግሞ ናታን ያፌትንና ወይዘሮ ትዝታን ለመጣል የሚታገሉት ትግል ነው። እነሱም ለፍትህ ማቅረብ እና ናታንም ወደዛ እንዴት እንደሄደ ስራውን ለምን እንደጀመረ ሁሉን ነገር አስረድቶታል። ቢኒም ቢወዘጋገብም ያለውን ነገር ተረድቷል። ሰላም ሰላም! ውድና የተወደዳችሁ ፋፊቲ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱን በትህትና እየጠየቅን ዛሬ ወደ መጣንበት ወደ ሐረግ ድራማ ስንመለስ እንግዲህ በባለፈው ክፍል እንዴት ተመለከት ነው ገኒና ዲያጊ ራሱ ግራ ተጋብተው እባክህ ይቅርታ አድርግለት እና በይቅርታ ተላለፉ፣ ጓደኝነታችሁ ነው የሚሻለው፣ ቤተሰብነታችን ይሻላል፣ ወደ መጀመሪያው እንመለስ እያሉ እጅግ በጣም ተጨናንቀው ነበር። እና ናታንም የምወስድ ቦታ አለ እባክህ ተነስ ብሎ ተነስተው እንግዲህ መስቲ በምን ውሸት ታሳምነኝ ሆን ብሎ ተከታትለው ሂዶ ነበር። ግን የወሰደውበት ቦታ ላይ ሲደርስ ቢኒ ማመን እስከሚያቅተው ደረጃ ደርሷል ማለት ነው። ምክንያቱም ናታን እንደሚለው ለጥቅም ወይ ለምናምን የሄደባቸው ጓደኞች ወይም ከቢኒ የተሻሉ ጓደኞች ጋር ሳይሆን የሄደው ራሱን አሳልፎ እንግዲህ ሪስክ ያለው ስራ ቢሆንም ግን ከሳጅኖች ጋር በመሆን ያፌትን ለመጣል እየታገለ ነው። እናም እንግዲህ ወይዘሮ ትዝታ እሷ የምታውቀው መረጃ ያጠናችው ጥናት ስለሱ የምታውቀው ኢንፎርሜሽን ሁሉ በስህተት እንደሆነና እሱ ደግሞ የሚሰራው ተከራየ እህቱ ናት የተባለችው ሴት እንዲሁም እሷም ፖሊስ የህግ ባለሙያ እንደሆነች ፖሊስ እንደሆነች ተናግሯል። እኔ አልገባኝም፣ ምንም እየገባኝ አይደለም፣ ልታስረዱ ትችላላችሁ ወይዘሮ ሉሊት? ያፌት እነዚህ ሰዎችስ? ይሄ ደግሞ ከቤዝ ጋር በተደጋጋሚ ይታይ የነበረ ነው። ስለዚህ ምን ያረጋሉ? ምንድነው እያለ ግራ ገብቶት ነበር። ነገር ግን ምንድነው ይሄ ቢሆንም የሆነው እንግዲህ የሆነ ሁሉ እነሱ ጋር ፖሊሶቹ ጋር ሳጅኑ ጋር ተነጋግረው ያፌትን ለመጣል ወይም ደግሞ ኤፉን ነፃ ለማውጣት ግዴታ ናታን እንደሚያስፈልግ ነግረውት ነበር። ግን ናታንን ታግሎ መጣል ያፌትን ናታን ታግሎ መጣል እንደማይችልና እሱ ጋር መጋፈጥ እንደማይፈልግ ነግሯቸው ነበር። ግን ቢነግራቸውም በዚህ ደግሞ አሳማኝ ስላልነበረ ነገሩ እንግዲህ ታልተስማማህ በቃ ብሎ ዝም ብሎት ነበር ሳጅኑ። ግን ከሄደ በኋላ አስቦበት ቢሆንም እንደገና ተመልሶ ከሳጅኑ ጋር ተስማምቶ ወደ ወይዘሮ ትዝታ ይህንንም እንዲያረግ ደግሞ ራሳቸው ባመቻቹት ወጥመድ ወይዘሮ ትዝታም እንግዲህ ያፌትን ጥልልኛል ለያፌት ጥላት ነው እያለች በሙሉ ልብ አምናውም ቢሆን ያው የሚከታተሉ ሰዎች ቢኖሩም የሚከታተሉ ሰዎች ግን ትክክለኛ ቦታውንና ትክክለኛ ቤተሰቦቹ ያሉበትን ቦታ እንዳያውቁ የሚደረገውን እንቅስቃሴ በሙሉ ትልቁን ኃላፊነት የህግ ባለሙያዎቹ ሳጅኑ ጭምር የወሰዱ ቢሆንም ናታን በሚደወልለት እና በተባለው በተፈለገ ጊዜ ወይዘሮ ትዝታን ታዛዥ ሆኖ ናኤፍን ሆኖ የትልቁ ድርጅት ኃላፊነት ወስዶ እንዲሰራ የተደረገው ከነሱ ጋር ተመካክሮ ኤፉን ነፃ ለማውጣት ኤፉ ደግሞ ከሱ የሄደችው ናታንን ያፌትን የመረጠችው ያው በምክንያት እንደሆነ የሆነ ማስፈራሪያ መረጃ ይዞባት ቢሆንና የሆነ ነገር ተፈጥሮ እንጂ ያለ ምንም ምክንያት ናታንን መተው እንደማይችል ነግሮት እሷን ነፃ ለማውጣት የሚደረግ ትግል እንደሆነ ሲነገረው አሁን እኔ ይሄን ያህል ተራርቀናል ብዬ አስቤ አላቅም ነበር። ይሄን ያህል ርቀት አሁን እኔ ጓደኛህ ነኝ ብሏል።
እና ጸቡ ቀርቶ ወደ ፍቅር ተቀይሯል። ቢኒም ደግሞ ከሳጅኖቹ ጋር አብሮ ከጎናቸው ሊሰራና ሊያግዛቸው ቃል ገብቷል። ወይዘሮ ትዝታም ስደውልለት እንደደወለችለት አሳውቆ ወደ ወይዘሮ ትዝታ ሄዷል። ወይዘሮ ትዝታ ጋርም ሄዶ የሚከታተሉት ሰዎች ብዙ እንደሆኑና የወይዘሮ ትዝታ ሰዎች ደግሞ 2 ብቻ እንደሆኑ ስላወቀ ራሱንም ሆነ ወይዘሮ ትዝታን አሳልፎ ላለመስጠት ወይም ላለማጋለጥ እንዴት ተደበቀ ተናግሯል። ትናንት የትሄድክ ስትለው ይሄን ምላሽ ነበር የሰጠው። እናም እንግዲህ ከዛ ሲወጣ ደግሞ እንዴት ተለመደው መልሰው ሲከታተሉት ወይዘሮ ለሳጅኑ ደውሎ እየተከታተሉት እንደሆነ ሳጅኑም ደግሞ መኪና እንዳዘጋጀለትና ማምለጫ ቦታ እንዳዘጋጀለት አሳውቆት ወጥቶ ሄዷል። ከዛም ግን ወደ ቤት ሲሄድ ወይዘሮ ሉሊት ከናታን ሰዎች ጋር ከታሪኩ ጋር እንዴት ተገናኘችና ከነሱ ጋር ግንኙነት እንዳላት ነግሮታል። ስለዚህ ለምታደርገው ነገር ሁሉ ጥንቃቄ አድርግ፣ ራስህን ጠብቀህ ስሜታዊ ሆነ ምንም ነገር እንዳታደርግ ብሎ ሳጅኑም አስጠንቅቆታል። ቢኒንም ከዚህ በኋላ መገናኘት የለብንም ያለው ነገር አንተንም ሆነ ቤተሰቤን አሳልፌ እናንተ መስጠት ስለማልፈልግ ነው ቢለውም እኔም ብሆን ይሄን እናረግ ነበር፣ እኔም ብሆን ቤተሰቦችን አሳልፌ አልሰጥም እና እሺ ብሎ ለነገኒ ደግሞ አሳማኝ ምክንያት ማዘጋጀት አለብኝ ብሎ ከሳጅኑ ጋር እንግዲህ ተጋግዘው እንደሚሰሩ ሳጅኑም ደግሞ ስለ ናታን ለማንም ሰው ቢኒ ማንንም ቢያምንም መናገር እንደሌለበት አሳውቆታል። በሌላ በኩል ኤፉና ሐኪም ቤት ሄደው ነበር። ከዛም ግን ነፍሰ ጡር እንደሆነች ብታቅም ለያፌት ትነግረዋለች ስትላት እንደማትነግረው ነግራታለች። ከዛ ወንድሜ ነው ልጁ ወይስ ስትል አይ አሁን ምን ብዬ ነው የምነግርሽ። በሌላም በኩል ያፌትና